ሩሲያን በእጅጉ የፈተኑ የዩክሬን 3 ድንቅ መሳሪያዎች። ዓለምን ያስደነገጠው የዩክሬን የጦር መሳሪያ አብዮት፣ ፑቲንን ግራ ያጋባው አዲሱ ቴክኖሎጂ። ችግር ብልሃትን ይወልዳል የሚል ብሂል በአዲሱ ዘመን የተገለጠው ዩክሬን ላይ ነው። እነሱ በጣም ግዙፍና በከባድ የጦር መሳሪያ ከተደራጀ ጉልበተኛ ጠላት ጋር ውጊያ እያካሄዱ በዚያ አስከፊ ጊዜ ወዳጆቻቸው ፊታቸውን ሲያዞሩባቸው፣ ከኔቶ እስከ አሜሪካ አይናችሁን ላፈር ሲሏቸው፣ ትራምፕም ሲሳለቅባቸው እየተሰደቡ የመሳሪያ እርዳታን በዝምታ ከመጠበቅ ይልቅ በራሳቸው መንገድ በየጓዳው የሚመረቱ አደገኛ ድሮኖችን፣ እንደ ሰው የሚዋጉ ሮቦቶችን፣ እጅግ ዘመናዊ የሌዘር መሳሪያዎችን ብሎም ሚሳኤሎችን በመስራት የሩሲያን ጦር ቀጥ አድርገው ተዋጉት። ይህ አስገራሚና አስደናቂ ያልተጠበቀ ክስተት ደግሞ ቭላዲሚር ፑቲንን ሙሉ በሙሉ ግራ አጋብቶታል። አሁን ላይ በዘመናዊው የጦርነት ታሪክ ውስጥ እጅግ አደገኛና የሚያስደንቅ የጦር መሳሪያ ምርት አብዮት እየተመለከትን እንገኛለን። በዚህ ዘመናዊ የሆነ የጦር ቴክኖሎጂ የማምረት ዘመን አንድን ጠመንጃ አምርቶ ለማጽደቅ 10 ዓመት የሚፈጅባቸውን ግዙፍና አዝጋሚ የጦር መሳሪያ ፋብሪካዎች እርሷቸው። ለዚህ ትክክለኛ ማሳያ ደግሞ ዩክሬን ናት። የማያቋርጥ የተኩስ እሩምታ ስር የምትገኘው ይህች ሀገር የድሮን አሰራርን ሙሉ በሙሉ ቀዳ ጥለዋለች። ማለቂያ የሌለውን የወረቀት ስራና አሰልቺ ቢሮክራሲን ለህልውና ሲባል ብቻ ሙሉ በሙሉ ቀይረውታል። በአዲሱ የአሰራር መንገድ ደግሞ አንድ የጦር መሳሪያ በጦር ሜዳ ላይ የሚሰራ ከሆነ ወዲያውኑ ይመረታል። በዚህ መልኩ በመላው ሀገሪቱ የተበተኑ ትናንሽ የመሳሪያ ማምረቻ ጋራዦች የዓለማችንን እጅግ ሀያላን ሀገራት ሳይቀር ቆመው የቀሩ እስኪመስላቸው ድረስ በሚያስገርም ፍጥነት የነገውን ቴክኖሎጂ ዛሬ እያመረቱ ይገኛሉ። በዚህ መንገድ ከተመረቱት ድንቅ መሳሪያዎች መካከል ደግሞ 3ቱ የፑቲን ራስ ምታት ሆነዋል። ለመሆኑ አስደናቂዎቹ መሳሪያዎች የትኞቹ ናቸው? ምን የተለየ ብቃት አላቸው? የሩሲያ ጦር ያልቻላቸውስ ምን ቢታጠቁ ነው? ሰሞነኛ አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። ያልተጠበቀው የዩክሬን ጦር አቅምና አዳዲሶቹ የጦር መሳሪያዎች። ይህ ለውጥ ምን ያህል አስገራሚ እንደሆነ በትክክል ለመረዳት ያለውን ያልተገታ የፍጥነት መጠን መመልከት አለብን። በቅርቡ በአንድ ወር ጊዜ ውስጥ ብቻ የዩክሬን መከላከያ ሚኒስቴር 175 አዳዲስ የጦር መሳሪያ ስርዓቶችን ለስራ ዝግጁ መሆናቸውን አረጋግጦ አጽድቋል። ከእነዚህ ውስጥ አብዛኛዎቹ የተነደፉትና የተገነቡት ሙሉ በሙሉ በሀገሪቱ ውስጥ ነው። ይህንን በሌሎች ሀገራት ካለው አሰራር ጋር ለማነጻጸር ጀርመን በቅርቡ በታሪኳ እጅግ ፈጣን የተባለለትን የማምረት ዓመት ያሳለፈች ቢሆንም ላለፈው ዓመት ሙሉ ያጸደቀችው ከ20 ያነሱ አዳዲስ ስርዓቶችን ብቻ ነው። ግዙፍ በጀት ያለው የዩናይትድ ስቴትስ ጦር በዓመቱ ውስጥ ከ2 እስከ 5 የሚደርሱ አዳዲስ መሳሪያዎችን ብቻ ወደ ጦር ሜዳ የሚያሰማራ ሲሆን እነሱም ብዙውን ጊዜ የ10 ዓመት የእቅድና የጥናት ጊዜ ይወስድባቸዋል። ከ4 ዓመታት በፊት ዩክሬን አጋሮቿ ሊሰጧት የሚችሉትን ማንኛውንም የጦር መሳሪያ ፍርፋሪ ትለምን ነበር። ዛሬ ግን በየቀኑ 6 አዳዲስ የጦር መሳሪያዎችን በይፋ በማምረት ላይ ትገኛለች። ይህ ተአምር ሙሉ ወረራው ሲከሰት ከየትም ብቅ ያለ አይደለም። መሰረቱ የተጣለው ገና በ2014 ሩሲያ ክሬሚያን በወረረችበት ጊዜ ነበር። ዩክሬን ለ8 ዓመታት ያህል ግዙፍ የተሞክሮ ማከማቻን በጸጥታ ስትገነባ ቆይታለች። እነሱ ውስብስብ ችግሮችን ወደ ተዝረከረኩ የመንግስት ተቋማት ከመውሰድ ይልቅ የግል ኢንዱስትሪዎችን እና የቴክኖሎጂ ኩባንያዎችን እንዴት መጠቀም እንደሚችሉ ተምረዋል።
በመሆኑም ግዙፉ ወረራ በመጨረሻ ሲከሰት ከባዶ መጀመር አላስፈለጋቸውም። ታዲያ በቅርቡ ከዚህ ከፍተኛ ከሆነ የህልውና ጫናና ትግል ውስጥ አንድን ወሳኝ አብዮት ለመምራት የተነደፉ 3 በሀገር ውስጥ የተሰሩ አስገራሚና ድንቅ መሳሪያዎች ብቅ ብለዋል። አንደኛ፣ በአርቲፊሻል ኢንተለጀንስ የሚመራው የጥቃት ድሮን። አንድ ሰው አልባ አውሮፕላን በዓለማችን ላይ እጅግ በጣም ጥብቅና የማይበገር ወደ ሆነው የኤሌክትሮኒክስ መከላከያ ስርዓት ውስጥ ገብቶ ከመከስከስ ይልቅ የራሱን አእምሮ አብርቶ ስራውን በብቃት ሲያጠናቀቅ አስቡት። ይህ ከዚህ ቀደም የቤት እንስሳት መቆጣጠሪያ ካሜራዎችን ይሰራ በነበረ አንድ የኩባንያ መስራች የተገነባው አዲሱ የጥቃት ድሮን እውነተኛ ማንነት ነው። ለአብዛኛው የበረራ ጊዜ ይህንን መሳሪያ በሰማይ ላይ በከፍተኛ ጥበብ የሚመራው የሰው አብራሪ ነው። ሆኖም የጠላት የሲግናል መቆራረጥ እጅግ ከፍተኛ ወደሆነበትና የአብራሪውን የቪዲዮ ግንኙነት ሊያቋርጥ ወደሚችለው የመጨረሻዎቹ 500 ሜትሮች ሲቃረብ በውስጡ የተገጠመው አርቲፊሻል ኢንተለጀንስ ሙሉ በሙሉ ቁጥጥሩን ይረከባል። በጠላት ኢላማ ላይ ይቆለፋል እና ምንም አይነት የሰው ልጅ ጣልቃ ገብነት ሳይኖር እጅግ በሚያስገርምና በሚያስፈራ ትክክለኛነት ጥቃቱን ያጠናቅቃል። ይህ ብሩህ የሶፍትዌር ልህቀት የዘመናዊውን ጦርነት ትልቁን ፈተና በቀላሉ ያለፈ ሲሆን ምንም አይነት ከባድ ወጪ ሳይጨምር የተልዕኮ ስኬት መጠኑን በከፍተኛ ሁኔታ አባዝቶታል። የዚህ አስገራሚ ቴክኖሎጂ መሰረታዊ አቅም ሲለካ ርቀቱ 1400 ኪሎ ሜትር፣ የጦር ጭነቱ 40 ኪሎ ግራም፣ ፍጥነቱ በሰዓት 2000 ኪሎ ሜትር፣ ለስምሪት የሚወስደው ጊዜ ደግሞ 15 ደቂቃ፣ የከፍታ መጠኑ 1500 ሜትር እንዲሁም የመነሻ ክብደቱ 140 ኪሎ ግራም ሆኖ ተመዝግቧል። ሁለተኛ፣ ራቴል ኤክስ የውጊያ ሮቦት። የጦር ሜዳው እጅግ ገዳይ ከመሆኑ የተነሳ የሰው ወታደሮችን ወደ ንቁ የሞት ቀጠናዎች መላክ እርግጠኛ የሞት ፍርድ በመሆኑ የራቴል ኤክስን መፈጠር ግድ ብሎታል። ይህ እጅግ ዝቅተኛ ቁመት ያለው ሮቦታዊ አውሬ ልክ እንደ ሜካናይዝድ አዳኝ መሬት ለመሬት እየተሳበ የፊት መስመር ውጊያን ትርጉም ሙሉ በሙሉ እየቀየረው ይገኛል። እጅግ አስከፊ የሆነውን የከባድ መሳሪያ ተኩስ ለመቋቋም የተገነባው ይህ ተሽከርካሪ ለሰው ልጆች እጅግ አደገኛ የሆኑትን ስራዎች በሙሉ ይሰራል። ከፍተኛ ጥበቃ የሚደረግላቸውን የጠላት ቦታዎች በጸጥታ ሊሰልል፣ አውዳሚ ፈንጂዎችን ድምፅ ሳያሰማ ሊያጠምድ፣ እንዲሁም የቆሰሉ ወታደሮችን በከባድ ተኩስ ውስጥ ሆኖ ወደ ደህንነት ስፍራ ሊጎትት ይችላል። እጅግ አእምሮን የሚያስደንቀው ባህሪው ደግሞ እንደ ተንቀሳቃሽ ማስወንጨፊያ ሆኖ ማገልገል መቻሉ ሲሆን የራሱን የጥቃት ድሮኖች ከብረት ጀርባው ላይ በቀጥታ ወደ ጦርነቱ ማዕከል ማስወንጨፍ ይችላል። የዚህ ምድራዊ አውሬ ቴክኒካዊ አቅም ሲገመገም ርቀቱ እስከ 20 ኪሎ ሜትር የሞት ቀጠናን የሚያካልል ጸረ ታንክ ፈንጂዎችና ተተኳሽ ድሮኖች የሚሸከም ብሎም የሚያሰማራ ለመሬት ውጊያ የተመቻቸ ፈጣን እርምጃ ያለው በደቂቃዎቹ ውስጥ ወዲያውኑ ወደ ተልዕኮ የሚሰማራ መሬት ለመሬት የሚንቀሳቀስ እንዲሁም ለከባድ ተልዕኮዎች የተዘጋጀ ከፍተኛ መጠን ያለው ነው። ሶስተኛ፣ FP5 ፍላሚንጎ ክሩዝ ሚሳይል። አጋር ሀገራት ከውጭ የገቡ የጦር መሳሪያዎችን ተጠቅመው በጠላት ግዛት ውስጥ ጥልቅ ጥቃት ለመፈጸም ሲከለክሉ መሐንዲሶቹ እጃቸውን ጠቅልለው የራሳቸውን ፍጹም ጭራቅ የሆኑ መሳሪያዎች ገነቡ። በሀገር ውስጥ አውደ ጥናቶች ከባዶ ሙሉ በሙሉ የተገነባው ግዙፉ ክሩዝ ሚሳይል FP5 ፍላሚንጎ ይህንን እገዳ ሰብሮታል። ይህ አውዳሚ የምህንድስና ውጤት 1 ቶን የሚመዝን እጅግ ከባድ የጦር ጭነት የተሸከመ ሲሆን ለተከታታይ 4 ሰዓታት በሰማይ ላይ መንሸራሸርና መብረር ይችላል። ከ1000 ማይል በላይ በሆነ አስገራሚ ርቀት በጠላት ግዛት ውስጥ በጥልቀት የሚገኙ ስትራቴጂካዊ የጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገባል። ይህ መሳሪያ ሙሉ በሙሉ በሀገር ውስጥ የተሰራ በመሆኑ ከውጭ መንግስታት የሚመጣበት ምንም አይነት የፖለቲካ እገዳና ገደብ የለበትም። በጦርነት የተከበበች እጇን ዘርግታ እጅግ በሚያስፈራ ትክክለኛነት ግዙፍ የአጸፋ ጥቃቶችን እንድታደርስ በመፍቀድ የውጊያን ህግጋት ሙሉ በሙሉ ቀይሮታል። የዚህ አውዳሚ መሳሪያ ቴክኒካዊ ዝርዝር ሲታይ የሚሸፍነው ርቀት 3000 ኪሎ ሜትር፣ የጦር ጭነቱ 1 ቶን ወይም 1150 ኪሎ ግራም፣ ፍጥነቱ በሰዓት 950 ኪሎ ሜትር ሆኖ ከፍተኛ የክሩዝ አየር ክልል የሚይዘው ነው። እንዲሁም እጅግ ከባድ የሆነ ስትራቴጂካዊ መጠን ያለው ነው። የዩክሬን ድብቅ አቅምና ለዓለም የተሰጠው ትልቁ ትምህርት።
ይህ አጠቃላይ ስነ ምህዳር ያፋጠነው አላስፈላጊ የሆኑ የመንግስት ቢሮክራሲዎችን ሙሉ በሙሉ ማስወገድ መቻላቸው ነው። ከባድ የህልውና አደጋ ሲያጋጥምህ ለስብሰባዎችና ለአስርተ ዓመታት የደህንነት ሙከራዎች የሚሆን ጊዜ አይኖርህም። ዩክሬን ጨካኝ ግን ደግሞ እጅግ ብሩህ የሆነውን የፈጠራ ፍልስፍና ተቀበለች። አንድ ወጣት መሐንዲስ የሆነ ነገር ከፈጠረና ያ ነገር ኢላማውን ማጥፋት ከቻለ ወዲያውኑ ይቀበሉታል። ካልሰራ ደግሞ በሚሊዮን የሚቆጠሩ ዶላሮችን ሳያባክኑ ወዲያውኑ ወደ ቆሻሻ መጣያ ይጥሉታል እና ወደ ቀጣዩ ሐሳብ ይሸጋገራሉ። የልማትና የፈጠራ ኃይሉን በቀጥታ በጦር ግንባር ወዳሉት ወታደሮች አውርደውታል። ሻለቆች አሁን ከወታደራዊ የቴክኖሎጂ ገበያዎች የሚፈልጉትን በትክክል እየገዙና መሳሪያቸውን እዚያው ጦር ግንባር ላይ እያስተካከሉ ይገኛሉ። ይህ አጠቃላይ ዘመቻ የተቀረው ዓለም ለመረዳት እየተሯሯጠበት ያለ የዘመናዊ ጦርነት ትልቅ ትምህርት ነው። ሩሲያ ይህንን ለመቋቋም እየሞከረች ያለው በትክክል ተቃራኒውን መንገድ በመጠቀም ነው። ፑቲን በማዕከላዊነት በሚተዳደሩ ግዙፍ ፋብሪካዎች ከፍተኛ መጠን ያለው የጦር መሳሪያ በሚያመርቱ የመንግስት የብቸኝነት ተቋማት ላይ ተማምነዋል። ይህ አካሄድ በቁጥር ብዛት ምክንያት አደገኛ ቢሆንም ፈጽሞ የማይለዋወጥና በቀላሉ የሚሰበር ነው። ምንም አይነት ውድድር የለም፣ የጀማሪዎች ጉልበት የለም እና አዳዲስ ነገሮችን ለመፍጠር ምንም አይነት ማበረታቻ የለም። አንድ የሩሲያ የጦር መሳሪያ ጊዜ ያለፈበት ቢሆንም እንኳን ዝም ብለው ማምረታቸውን ይቀጥላሉ። በሌላ በኩል ዩክሬን ምርቷን በመላው ሀገሪቱ በሚገኙ ትናንሽ የሲቪል አውደ ጥናቶችና ብሩህ የቴክኖሎጂ ኩባንያዎች ውስጥ በትነዋለች። ይህን ያልተማከለ የፈጠራ ድር ለማጥፋት ፈጽሞ የማይቻልና ለአዳዲስ አደጋዎች በአንድ ሌሊት መላመድ የሚችል ነው። የሀገር ውስጥ የመከላከያ ኢንዱስትሪያቸው በሚያስገርም ፍጥነት እያደገ ሲሆን ከ20 ቢሊዮን ዶላር ወደ 50 ቢሊዮን ዶላር በማደግ የአውሮፓ የመከላከያ ምርት ግዙፍ ኃይል ያደርጋቸዋል። የዚህ ሁሉ ወሳኝ ትምህርት ምዕራባውያን ሀገራት የተበላሸውንና ቀርፋፋውን ወታደራዊ ቢሮክራሲያቸውን ለማስተካከል ቦምቦች እስኪዘንቡ ድረስ መጠበቅ የለባቸውም የሚለው ነው። ምዕራባውያን በአንድ ወቅት አስተማሪዎች ነበሩ። አሁን ግን የችሎታና የቴክኖሎጂ መስመሩ ወደ ተቃራኒው አቅጣጫ እየፈሰሰ ነው። አውሮፓና የተቀረው ነፃ ዓለም ዩክሬንን ክፉኛ ይፈልጋታል። ምክንያቱም የነገውን የጦር መሳሪያ ዛሬ እንዴት መገንባት እንደሚቻል በትክክል ያወቁት እነሱ ብቻ ናቸውና። የተወደዳችሁ የሰሞነኛ ቤተሰቦች የዛሬ ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት